ሰላም ሰላም ውድ የሀገሬ ልጆች እንዴት ዋላችሁ? ሰላም ናችሁ? አለሁ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እስቲ ለአውራ የፈለኩት ባለፈው የተገደለችው ልጅ ሳውዲ አረቢያ ላይ ማዳሟ በሯን ስትዘጋበት ይገሉኛል ብላ ጠፍታ ፖሊስ ጣቢያ ሄዳ ፖሊሶቹ ደግሞ መልሶ ለአረቦቹ ለየኛ ዜጎቹ ለቢሮ ሰጥቶ ቢሮ ውስጥ ራሷን አጠፋች የተባለችው ራሳቸውን የገደሉት ቢሮዎቹ ማለት ነው። ቢሮ ውስጥ የሚሰሩት በተለይ እግዚአብሔር ምስክሬ ነው፣ ሴቶች ያሉበት አስተርጓሚ ተብሎ የመጡ ሴቶች ግን ብዙ ጥሩዎችም አሉ። ሴቶች ያሉበት እግዚአብሔር አይግጠማችሁ፣ በጣም መጥፎች ናቸው። እኔ ስለገጠመኝ ነው የዛሬ ዓመት አካባቢ እኔ ከኔ ሁለት ሆነን ነበረ ምንሰራ አንድ ቤት ውስጥ ማለት ነው። ከኔ ቀደም ብሎ የመጡ ከኔ 2 ወር ቀድሞኝ የመጡ ልጆች ነበሩ። ከዛ ሴትዮ ይብድናት ከሴትዮ ጋር ተጣሉና ሁለቱም ቢሮ መልሱን አሉ። ከዛ ቢሮ ወሰደና አንደኛ ኃይለኛ ናት አሉ፣ በጣም ጎበዝ ናት አሉ። እሷን አልፈልጉም እቺኛ ትመለሳለ። አንደኛ ይዞ ሄደ እሷን አልፈልጉም ስትል ግድሽ ነው ትመለሻለሽ፣ ሌላ ሰው ይመጣልሻል ተብሎ እኔ መጣሁት በሷ ትክ ማለት ነው፣ በየሄደቹ ትክ። እኔ ጓደኛዬ እዛ ቢሮ ውስጥ ኢትዮጵያ ቢሮ ውስጥ ትሰራ ነበረ፣ በሷ እኔ መጣሁት። ከዛ የመጀመሪያ ቀን ወረቀት አልወሰደም ነበረ። ይሄ ምን ለሜዲካል ነው መሰለኝ። ከዛ እሱን እንትን አላለም። ለ2 ወር ነው ለ1 ወር ከምናምን አይዲን ሳሰር አስቀመጠኝ። እኔ ሂጄ እዛ ቤት በ3ኛ ቀን ከሴትዮ ጋር ተጣላሁት። እኔ እቺ አሰሬ እንድትሆን አልፈልግም አልኩት ለሰውየው፣ አሰሬ እንድትሆን አልፈልግም። ሴትዮ በጣም ታጭሳለች፣ በጣም ስትጮህብን ነው የምትውሉ ሙሉ ቀን ማለት ነው። ከዛ እኔ አልፈልጋትም አልኩት። ወደ ቢሮ መለሰኝ ስለው ቢሮ ደወለና እሷም ትንሽ ሸኘኛ አለችብኝ። ከዛ እኔም ገባውና ክላሴ ስገባ እስከ ሌሊቱ 8 ሰዓት ነው የምታስቀምጠን። እስከ ሌሊቱ 8 ሰዓት ነው የምታሰረን። ጠዋት 12 ሰዓት ካለፈ አለቀልን። ሮጣ መጥታ ነው በሩን የምትደፈድፉ። ከዛ አንድ ቀን ቢሮ ሄድኩኝ። እኔ አልፈልጉም ብዬ አልመለሱም አልኳት። ወረቀት ልወስድ ነበር ለሜዲካል፣ አልመለስም ስለው እዛ አለቀስኩት። እኔ ቁጭ ብዬ እዛ ከሷ ጋር ያወራው የመከረችኝ እኔ ትንሽ ቀን ታገሽኝ እንጂ አለችኝ። ወረቀቱ ሲሰራልሽ እኔ ከዛ ቤት አስወጣሻለሁ አለችኝ። እኔ ደግሞ ሞኝነት እውነት መስሎኝ ጥሩ ሰው መስሎኝ እሺ አልኩት። ከዛ እዛ ቁጭ ብለን እንደዚህ መጣች አንዴ ኬንያ አላቃት ብቻ ጥቁር ናት። ከዛ መታ ወደ ቢሮ፣ ከዛ በፊቱም መታ ተመልሳ ሄደች። እኔ አልፈልግም እላ መጣች። መዳማ መጣችና ቁጭ ብላ አንድ ጥቁር ናት ለነሱ ተወክላ እዛ የተቀመጠችው ለፈለፈችው። ከዛ ሁሉ ግብኝ ይሄ ሰውዬው መጣ ሊቀጠቅጣት። ከዛ ልጅቷን እንዴት እንደመቷት እመቤቴን እንዴት እንደመታት እኔ ከፊቴ ነው አለ እስካሁን ማለት ነው። እኔ ቁጭ ብዬ ያለቅስኩ ነበር። ከዛ ይኸውልሽ አለችኝ፣ ውዴ አታልቅሽ፣ ይኸውልሽ ምንም እናደርጋለን መሰለሽ አለችኝ። ያን ቀን ማረሳ ነገር ማለት ነው። የአመቱ ተግልዬ ነበረ ዕለተ ቀኑ ማለት ነው። የአመቱ ተግልዬ ነበረ። ከዛ ምን ትለኛለች? ይሄው አለች ተግልዬን ልጄን ይንሳኝ እኔ አይዲውን ያሰራልሽ እንጂ ከዛ ቤት አስወጣሻለሁ አለች። አይዲ ተሰርቶ ሳልቅ በመሃል 3 ነው 4 ጊዜ ሴትዮ ተጣላን። ምግብ አትሰጥንም። በቃ በጣም ነው የምትጨቃጨቁ። ልጆቹ ይመታሉ፣ እሷም እንደ ጉድ በቃ ትንሽ እንትን ካለች ልትመታ ነው የምትደርሰው። አንፈልጉም እያልነው መጨረሻ ላይ አይዲ ተሰራ። እንደዛ በተግልዬ ምላ የመለሰችኝ ሴትዮ አይዲው ሲሰራ ምን እንዳለች፣ አሁንም አይዲሽ ተሰርቷል፣ ሰውየው ይከስራል አለችኝ። ከዛ ሰውየውም የልቡን ተሰማ።
ሆነ ነገር እንደዚህ ሆነን እንዲያረገችን እሷ የምትለኝ ሁሉ ማለት ነው። እግዚአብሔርን ተደብቀን ቦይሷን ቅርተን ስንልክላት ምንም አይመስላችሁ። እንደውም የኛን ማስፈራራት ጀመረች። ከዛ ምን አለችው? የእሷ ድምጿን ቦይስ ማድረጋችሁን ካወቀችው እንደውም የባሰ እንትን ትልባችኋለች። እሷ ካጠፋችሁ ለሰውየው ተናገሩ። እኛ ደግሞ ሆነ ነገር ካረገችው ሮጠን ለሱ ነው የምንነግረው። እንደዚህ ያረገችን ብለን እሱ ለጊዜው ይጣላል። ግን ሚስቴን እንደዚህ ከሚስቴ ጋር እያጣሉኝ ነው ብሎ ደግሞ ቢሮ ይናገራል። እሱ መጨረሻ ላይ እሷ ጋር ደወልኩና እኔ ከዚህ ቤት ኢትዮጵያ ስንደውል ማለት ነው ያቺ ጓደኛ የሚዛ ስላለችው ውሸታችሁ ነው ትላችኋለች። እቺ እዚህ ያለችው ልጆቹ ጥጋብ ነው እንጂ ሰውየው ጥሩ ሰው መቼም እኮ ወይ 100 ድራም ወይ 50 ድራም እየተሰጣት ይሆናል። ለሰውየው ነው እንጂ የምታወራ ስለኛ አታወራም ነበር። እግዚአብሔር እኛ እንደዛ ተሰቃይተን እንደዛ እንትን ተብላ እዚህ ጋር ያለው ነው ያሁን እንትን የሆነብኝ የእሷ እዛ ቤት ልጆቿ የመቱኝ ነው። ብዙ አይታይም ግን መብራት ስላለ እዚህ ጋር እነሱ ናቸው የመቱኝ። ቤቴ ምግብ እያበላሁት አንዱ ቁጭ ብዬ ማለት ነው ትንሹን ቁጭ ብዬ ያበላው አንዱ መቶ በማንካ እንደዚህ ጋር መታኝ። ከዛ እኛ ምንም ነገር አልተናገርነው። በቃ እኛ መመካከር ጀመርን። እኔ ወር ከአስራ ነው 2 ወር ነው እዛ ቤት የተቀመጥኩት። እሷ እንደዛ እንትን ስትል የደወልን ስንጠይቃት እንደዛ ስትታሻ ምንም አልተናገርንም። በቃ መጨረሻ ላይ ዝም ትዕግስተኛ ሆነ። መጨረሻ ላይ እኔና ልጅቷ ተያይዘን የራሳችን ውሳኔ ወስነን ከዛ ቤት ወጣን። ግን እግዚአብሔር ጥሎ አይጥለንም። ይኸው ነገ ልደታ ናት አይደል? የዓመቱ ነገ በደንብ አድርጌ ነው ማክብረው። እንትን እምለው እኔ በደንብ አድርጌ ነው ማመሰግነው። የወጣ ነው 3 ቀን ስቀረን ከዛ ቤት ማለት ነው። ስንትና ስንት ካሜራ ያለው ከዛ ቤት እግዚአብሔር ረድቶን እንደዛ እየተደበደም እንደዛ ቢሮ ብለን እየጮህ ምግብ እንኳን የለም ብለን ስንናገር አንድ ቀን ውጡልኝ ከቤት ያለን አንሰራም። በኢትዮጵያ ያሉ ቁጭ በሉ ስራ አትስሩ፣ ስራ አቁሙ ይሉናል። እኛ ቁጭ ስንለው እኔ ቤት አልጋ ቤት አይደለም እመቤቴ እኔ ቤት አልጋ ቤት አይደለም፣ ቤቴን ለቃችሁ ውጡ አለን ሰውየው ማለት ነው። ከዛ እህቴ እዚህ እኔ የምሰራበት ሀገር ነበረችና ደወለችው በመሃል። ከዛ እንደዚህ ብዬ ሎኬሽን ላኩላትና እንደዚህ የተፈጠረ ነው አልኩት። መጀመሪያ ላይ ምግቡን ራሱ ገዝታችሁ ብሎ እኔ አይመለከታኝም፣ ስለናንተ ራሳችሁ ጉዳይ ያገኛችሁትን ብሉ የሌለ ለኤልን በቃ። ከዛ እሺና ልጅቷ ጋር ስንደውል እሷ አታነሳልን፣ ኢትዮጵያ ቢሮ ውስጥ ምሰራ ማለት ነው። ከዛ እህቴ አጋጣሚ ስትደውል እሷን ያወራው ማንን ነው የምታወራል? ኤምባሲ ነው የሚደውል አልኩት። ደውይ አለኝ። እኔ አልፈራም ደውይ። አጋጣሚ ደግሞ በዓል ነበር የነሱ በዓል ጃዛ ለነበሩ ማለት ነው ይጂን ፍቹ ቢሮዎቹ ምናምን። ከዛ እህቴ ስታወራ ምን እንዳለ ታውቃላችሁ? እሷ መሰራ ምግብ ካልጣፈጣችሁ እኔ ገዝቼ ከውጭ አመጣላችኋለሁ አለ። መጀመሪያ ውጡ ከቤቴ ያለ ሰውዬው ማለት ነው። ከዛ እሷም ደግሞ እውነት መስሏት በቃ ተረጋጉ አለች። እሺ በቃ ያን ቀን ምንም አልተናገርንም። እኛ ሁለታችን አለቀስን። እኛ ተነጋገርን በቃ ከልጅቷ ጋር ንግግራችን በቃ በውስጣችን አረግነው። እነሱ ራሱልን በቃ ተረጋጉና ስራ ጀመሩ ብሎ አሰቡልን። እኛ ራሳችን ውሳኔ ወስነን እግዚአብሔር ረድቶን እመቤቴ ማርያም ረድታን ከዛ ቤት ወጣን። ሁልጊዜ ስለ እነዛ ሰዎች ሳስቦ ማለት ነው ይገርመኛል። 1 ዓመት ሙሉ እግዚአብሔር ይመስገን እየሰራ